ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ትግራይ ክልል የስልጣን ፍላጎቱን በኃይል ለማሳካት በሚፈልግ ህገወጥ ቡድን ችግር ላይ መውደቁን ተገለጸ። የአፍሪካ ህብረት ኮሚሽን አዲሱ ሊቀመንበር መሐሙድ አሊ ዩሱፍ ስልጣናቸውን በይፋ ተረከቡ። የኩባና የኢትዮጵያ ታሪካዊ የሁለትዮሽ ግንኙነት በብዙ ዘርፎች ተጠናክሮ እንደሚቀጥል ተገለጸ። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ተግባራዊ ሆኖ በዘርፉ የሚከናወኑ ተግባራት ወጥነት እንዲኖራቸው አቅምን እንደሚፈጥር ተገለጸ። ሆስፒታሉ የማህፀን ጫፍ ካንሰር የጨረር ህክምና ይጀምር መሆኑ ተገለጸ። የሚሉ የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ ቆዩ። በትግራይ ክልል እየተፈጠረ ያለው ቀውስ የህግ ተቀባይነት ያጣ የህወሓት አንድ ህገወጥ ቡድን የስልጣን ፍላጎቱን በኃይል ለማሳካት እያደረገ ባለው ህገወጥ እንቅስቃሴ የተፈጠረ መሆኑን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ አስታወቁ። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩን ያቋቋመ በመሆኑ አስተዳደሩ የሚመራው ክልል አደጋ ላይ እንዳይወድቅ የመከላከል ስልጣን አለውም ብለዋል። በክልሉ በምርጫ ቦርድ ህጋዊ ተቀባይነት ያጣው አንድ የህወሓት ቡድን የጊዜያዊ አስተዳደሩን ሚና በኃይል በመንጠቅ ስልጣንን ለመቆጣጠር ያለውን ፍላጎት ለማሳካት እየተንቀሳቀሰ መሆኑን ገልጸዋል። በዚህም ክልሉ ወደ ቀውስ መግባቱን ገልጸው ጊዜያዊ አስተዳደሩም ችግሮችን ስርዓት ለማስያዝ በውስጡ ያሉ አቅሞችን እንዳይጠቀም እድል እየተነፈገው መምጣቱንም አስረድተዋል። የፌዴራል መንግስት የከፋ አደጋ ሳይከሰት የሚጠበቅበትን እርምጃ መውሰድ አለበት ያሉት አቶ ጌታቸው ሁሉም አካል ህገወጥ እንቅስቃሴ እያደረገ ባለው አካል ላይ ጫና እንዲያሳድርም ጠይቀዋል። አሁን እየተደረጉ ያሉ ህገወጥ እንቅስቃሴዎች ወደ ጦርነት እንዳያመሩና የጠላት መጠቀሚያ እንዳይሆኑ ሁሉንም አይነት የመፍትሄ አማራጮች መተግበር እንደሚገባም አንስተዋል። ጊዜያዊ አስተዳደሩ ዳግም ግጭት እንዳይከሰትና የትግራይ ህዝብ ለችግር እንዳይጋለጥ ጽኑ አቋም አለውም ብለዋል። የአፍሪካ ህብረት ኮሚሽን አዲሱ ሊቀመንበር መሐሙድ አሊ ዩሱፍ ስልጣናቸውን በይፋ ተረከቡ። አዲስ የተመረጡት የአፍሪካ ህብረት የዘርፍ ኮሚሽነሮች ከተሰናባቾቹ አቻ ኮሚሽነሮች ስልጣናቸውን ዛሬ አዲስ አበባ በተካሄደው መርሃ ግብር በይፋ ተረክበዋል። በመርሃ ግብሩ ላይ የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጆዋ ሎሬንዞ ተገኝተዋል። በዘንድሮው 38ኛው የህብረቱ መሪዎች ጉባኤ የጅቡቲው የውጭ ጉዳይ ሚኒስትር የነበሩት አምባሳደር መሐሙድ አሊ ዩሱፍና አልጄሪያዊቷ አምባሳደር ሰልማ ማሊካ ሀዳዲን የኮሚሽኑ ዋናና ምክትል ሊቀመንበር ሆነው መመረጣቸው ይታወሳል። በዚህም በዛሬው ዕለት መሐሙድ አሊ ዩሱፍ ከሙሳ ፋቂ መሐማት፣ አምባሳደር ሰልማ ማሊካ ሀዳዲ ደግሞ ከሞኒካ ንሳንዛባጓ ዶክተር ስልጣናቸውን በይፋ ተረክበዋል። በሌላ በኩል ሞሴቲ ቪላካቲ የአፍሪካ ህብረት ኮሚሽን የግብርና የገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር፣ ደቡብ አፍሪካዊቷ ሌራቶ ማታቦጅ የኮሚሽኑ የመሠረተ ልማትና ኢነርጂ ኮሚሽነርና ጋናዊቷ አምባሳደር አማቱም አሞሃ የኮሚሽኑ የጤና የሰብአዊና ማህበራዊ ልማት ኮሚሽነር ሆነው ኃላፊነት ተረክበዋል። ናይጄሪያ አምባሳደር ባንኮሌ አዶዬ የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ሆነው በድጋሚ መመረጣቸው ይታወቃል። የኩባና ኢትዮጵያ ታሪካዊ የሁለትዮሽ ግንኙነት በብዙ ዘርፎች ተጠናክሮ እንደሚቀጥል የኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርድ ሮድሪጌዝ ፓሪላ ገለጹ። በ1960ዎቹ መጨረሻ የዚያድ ባሬ ኃይል በኢትዮጵያ ላይ ያወጀውን ግልጽ ወረራ ለመመከት 163 የኩባ ወታደሮች ከኢትዮጵያውያን ጎን ተሰልፈው መስዋዕትነት መክፈላቸው ይታወሳል። መስዋዕትነት ለከፈሉ ወታደሮችም በኢትዮ ኩባ የወዳጅነት ፓርክ የመታሰቢያ ሐውልት ቆሞላቸዋል። በጋራ የመስዋዕትነት ታሪክ ላይ የተመሰረተው የኢትዮጵያና የኩባ ዲፕሎማሲያዊ ግንኙነት 50 ዓመትን አስቆጥሯል። በኢትዮጵያ ይፋ የሥራ ጉብኝት በማድረግ ላይ የሚገኙት የኩባ የውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓሪላ የተሰዉ ወታደሮችን ለመዘከር በኢትዮ ኩባ ወዳጅነት ፓርክ የአበባ ጉንጉን አኑረዋል። ብሔራዊ ቤተ መንግስትንም ጎብኝተዋል። ሚኒስትሩ የኩባ ታሪካዊ ወዳጅ ሀገር ወደ ሆነችው ኢትዮጵያ ሲመጡ በተደረገላቸው አቀባበል መደሰታቸውን ገልጸዋል። በሁለቱ ሀገራት መካከል ያለው የሁለትዮሽ ግንኙነት በጋራው መስዋዕትነት ላይ የተመሰረተ ታሪካዊና ረዥም ዘመናትን የተሻገረ መሆኑን ተናግረዋል። የጋራ ተጠቃሚነትን መሰረት ያደረገው የሀገራቱን ትብብር ወደ ላቀ ደረጃ ለማድረስ እንደሚሰራም አጽንኦት ሰጥተዋል። ሁለቱ ሀገራት በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በሳይንስ፣ በትምህርትና በባህል ትልቅ አቅም እንዳላቸው በማንሳት በዘርፎቹ ያላቸውን ትብብርም አጠናክረን እንቀጥላለን ብለዋል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ተግባራዊ መሆን በዘርፉ የሚከናወኑ ተግባራት ወጥነት እንዲኖራቸው አቅምን የሚፈጥር መሆኑን የከተማና መሠረተ ልማት ሚኒስቴር አስታወቀ። ሚኒስቴሩ በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ አተገባበር ዙሪያ ከክልል የከተማና መሠረተ ልማት ቢሮዎችና ከባለድርሻ አካላት ጋር ውይይት አካሂደዋል። የከተማና መሠረተ ልማት ሚኒስቴር ዴኤታ ሄለን ደበበ በዚህ ወቅት
የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ተገቢው ትኩረት ሳያገኙ መቆየታቸውን አስታውሰዋል። ይህን ተከትሎ በዘርፉ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የማህበረሰቡን ፍላጎት ታሳቢ ሳያደርጉ መቆየቱን ተናግረዋል። መንግስት ከዘርፉ ማግኘት የሚገባውን ገቢ በአግባቡ እንዳይሰበስብ፣ ስራዎች በመረጃ ላይ የተመሰረቱ እንዳይሆኑ ብሎም እንደ ሀገር ፍትሐዊ የሀብት ክፍፍል እንዲኖር በሚሰሩ ተግባራት ላይ ማነቆ ሆኖ መቆየቱን ገልጸዋል። ጠንካራ የሆነ አዋጅ ባለመኖሩ እንደ ሀገር የህብረተሰቡን የቤት አቅርቦት ጥያቄ ለመመለስ አዳጋች አድርጎት ጭምር መቆየቱንም ጠቅሰዋል። የዘርፉን ችግር ለመቅረፍ በህዝብ ተወካዮች ምክር ቤት የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ 1357/2017 መጽደቁን አስታውሰዋል። አዋጁ ውጤታማና ተፈጻሚ እንዲሆን በክልሉ ያሉ አስፈጻሚና ባለድርሻ አካላት የሚጠበቅባቸውን ኃላፊነት በአግባቡ ሊወጡ እንደሚገባም ሚኒስትር ዴኤታዋ አሳስበዋል። የቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ የማዕፀን ጫፍ ካንሰር የጨረር ሕክምና ለማስጀመር የሚያስችለውን ዝግጅት ማጠናቀቁን ገለጸ። በሆስፒታሉ የማዕፀንና ጽንስ ሕክምና ክፍል ኃላፊና የማዕፀንና ጽንስ ስፔሻሊስት ዶክተር ወንድሙ ጉዱ ከዚያ ጋር ባደረጉት ቆይታ የማዕፀን ጫፍ ካንሰር ሂውማን ፖፒሎማ በተሰኘው ቫይረስ በሚፈጠር ኢንፌክሽን ወደ ካንሰር የሚያድግ በሽታ መሆኑን ተናግረዋል። በሽታው በወሊድ ዕድሜ ክልልና ከዚያም በላይ በሚገኙ ሴቶች ላይ በመከሰት የበርካቶችን ሕይወት እየቀጠፈ እንደሚገኝም አመልክተዋል። ቫይረሱ ያለ ዕድሜ በሚደረግና ልቅ በሆነ የግብረ ሥጋ ግንኙነት በአባላዘር በሽታ የቅድመ ካንሰር ምርመራ ባለማድረግና በተደጋጋሚ ወሊድ ምክንያት ሊከሰት እንደሚችልም ጠቅሰዋል። በመውለድ ዕድሜ ክልል ውስጥ የሚገኙ ሴቶች የማህፀን ጫፍ ካንሰር ክትባትን በወቅቱ በመውሰድ በሽታውን 99 በመቶ መከላከል እንደሚቻልም ጠቅሰዋል። ክትባቱ ደም ውስጥ በመቆየት ቫይረሱ ወደ ሰውነት እንዳይሰራጭ እንደሚከላከል ዶክተር ወንድሙ አክለዋል። የሆስፒታሉ የማህፀንና ጽንስ ሕክምና ክፍል በስነ ተዋልዶ ጤና፣ በእርግዝና ክትትል፣ በወሊድ በወር አበባ መዛባትና ተያያዥ ሕክምና ለሚመጡ ተገልጋዮች የማህፀን ጫፍ ካንሰር ምርመራ፣ የሕክምናና የማማከር አገልግሎት እየሰጠ እንደሚገኝም ገልጸዋል። ቫይረሱ በምርመራ ከተለየ በኋላ ወደ ካንሰርነት እንዳያድግ መከላከልና በሽታው ከተከሰተ ኬሞቴራፒ በተሰኘ በደም ስር በሚሰጥ መድኃኒት እንዲሟሽሽ የማድረግ ሕክምና ሆስፒታሉ እየሰጠ መሆኑን ጠቁመዋል። በዚህም በውጭ ሀገራት ሲሰጥ የነበረውን የማህፀን ጫፍ ካንሰር ሕክምናን ማስቀረት መቻሉን ገልጸው የጨረር ሕክምናን ለማስጀመር አስፈላጊ የመሰረተ ልማት ዝግጅት መደረጉንም አስታውቀዋል። ዜናው ሲያበቃ ሰላም።